ታቦት ተሸካሚ መናፍቅ ጳጳሱ ከሃዲውን ሾመውታል ሂዱ አዳራሽ ውስጥ የሰቀላችሁትን መስቀል አፍርሱታ እውነት ዘርፌ መቼ ነው ኮሜዲውን ሾው ወደው አይስቁ ሰላም ጤና ይስጥልኝ ውድ የቃል ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ ወንድም እህቶቼ ታላቅ ታናሾቼ እንደየድሚያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ ታሞ የተኙ በሆስፒታል በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችን እግዚአብሔር ያስብልን ከክፉ ነገር በሙሉ ይጠብቅልን እንኳን አደረሳችሁ እንኳን አደረሰን ዘወረደ ነው ዛሬ አዎ ዘወረደ ከሲኦል ያሉ ነፍሳት የጌታችን መድኃኒታችን ኢየሱስ ክርስቶስን ከዛ ከጠልቁ ከክፉ ዓለም እንዲያወጣቸው የሚማጸኑበት እግዚአብሔርን የሚጠይቁበት መልካም ጊዜ ነው እና እሱን ታሳቢ አድርገን ነው አይደለም ጸሎት የምናደርገው ጾምና ጸሎታችን ዘወረደ ብለን እና እሱን ታሳቢ አድርጋችሁ ጾም ጸሎት ለጀመራችሁ ኦርቶዶክሳውያን በመላው ዓለም የምትገኙ እንኳን አደረሳችሁ እንኳን አደረሰን ጾሙ በረከት የምናገኝበት ለሀገራችን መልካም ስኬት የምናገኝበት እኛንም ለድህነት የሚያበቃን ወደ ፈጣሪ የሚያስታርቀን ንስሐ ገብተን የምንቆርብበት ወደ ፈጣሪ የምንታረቅበት ዘመን ያደርግልን እግዚአብሔር ይህን ክፉ ዘመን በሙሉ ያሻግረን ይህን ብዬን የዛሬ ፕሮግራም የጀመርኩላችሁ መምህሩ ራሱን አቃጠለ ኢትዮጵያ ውስጥ ነው ሌላኛው የምነግራችሁ መረጃ ደግሞ ጳጳሱ የሾሙት ከሃዲ ማመጣላቸው ነው ስለዚህ መረጃም በማስረጃም ነው ማመጣላችሁ ይሄ ቀጣዩ የምነግራችሁ መረጃ አደገኛ ሲኖዶሱ ስለ ግብረ ሰዶም ውሳኔ ያሳልፏል ሌላኛው መረጃ ደግሞ በጣም ብዙዎቻችሁ የምትወዱት ፕሮፌሰር የሆኑት በብዙ የምርምር የዓለም ዕውቀቶች በሙሉ የተማሩት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የበቁ ወይ ደግሞ እጅግ በጣም ብቁ ናቸው ተብሎ የሚመሰከረላቸውና ብዙዎች ሐሰተኞች ራሳቸው ከሳቸው ጋር እንፎካከር የሚሏቸው ቀሲስ ዘበነ ለማ ሲኖዶሱ የለም ብለዋል ስለሱ መረጃ በማስረጃ አቀርብላችኋለሁ ሌላ ደግሞ የመስቀል ጦረኞችን በተመለከተ አዲስ መረጃ አለ እቺኛው ብዬ እንደማቀርብላችሁ አላቅም ግን ስለሷም አቀርብላችኋለሁ ስለሷም ብዬ ለላፈው ሌሎች መረጃዎች አያይዤላችሁ ቀርቤያለሁ አራያ መካሻ ነኝ ይሄን ፕሮግራም አዘጋጅቼ ማቀርብላችሁ የምትከታተሉት ደግሞ ቃል ቀርን ሚዲያ ነው ሰብስክራይብ ላይክ ኤንድ ሼር እንድታደርጉልኝ በዚሁ አጋጣሚ ጋብዛችኋለሁ ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን ረሃብ ክፉ ነው ለሞት ይዳርጋል ጾም በረከት ነው ከአምላክ ያስታርቃል ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ላይ አጥዋ አይገባምና መነኮሳቱን አንዘንጋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል አባቶቻችንን ደግሞ የባት ጦት ፈትኖብናል ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን አሜን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7 ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንጻ 6ኛ ፎቅ ቢሮ ቁጥር 603 ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ አዘጋጅ እስጢፋኖስ መንፈሳዊ ማህበር
የመጀመሪያው መረጃ ሊቢያ ላይ ራሱን በቤንዚል አርከፍክፎ ያቃጠለውን ሱዳን ላይ ያቃጠለውን ተቃውሞ ታስታውሳላችሁ አይደል? ይሄ የተከሰተው ኢትዮጵያ ውስጥ ነው። መምህር ነው ራሱን ያቃጠለው። ይሄ መምህር በታርጫ ከተማ ውስጥ ነው። ምዕራብ ኢትዮጵያ ክልል ታርጫ ከተማ አንድ ትምህርት ቤት የሚሰራው መምህር በራሱ ላይ ቤንዚል በማርከፍከፍ ራሱን አቃጥሏል። የአካባቢው ነዋሪዎች ጥሪ ካቀረቡ በኋላ ፖሊስ በፍጥነት ደርሶ እሳቱን በማጥፋት ወደ ታርጫ ሆስፒታል አስገብቶታል። ህይወቱን ተርፎ አሁን በሕክምና ላይ ይገኛል። ዲዮን ሚዲያ ነው ይህን መረጃ ያጋራው። እኔ ግን ጉዳዩን ነው ያዝኩት። ቤንዚል ገዝቶ 1 ሜትር ከነጋዴ በመግዛት ነው ሰውነቱ ላይ እንዳርከፈከፈ ፖሊስ መግለጫ የተናገረው። ቀጥሎም በኪሱ ይዘው የነበሩትን ክብሪት በመጫር በለበሰው ልብስ ላይ በመለኮስ ሰውነቱን በእሳት አያይዞታል ብሏል። ያያያዘበት ምክንያት አልተገለጸም። ዜና አልሆነም። አንድ መምህር ቤንዚል ላዩ ላይ አርከፍክፎ ክብሪት ለኩስ ያቃጠለበት ምክንያት አይታወቅም። ዜና አልሆነም። መብላት ያቃተው ፓስቲ ገዝቶ ድንች ገዝቶ መብላት ያቃተው መምህር፣ ተማሪዎቹን የሚያስተምርበት አቅም ያጣ መምህር፣ የቸገረው መምህር አይነገርለትም። ችግሩ እሳቱ ነው ዜናው። ሰውነቱን ማቃጠሉ ብቻ ነው ዜናው። ታርጫ ከተማ ላይ ራሱን ያቃጠለው መምህር እኮ እርቦት ነው። ይሄ መምህር እኮ ማስተማር ቆሞ መሄድ አቅቶት ነው። ይሄ መምህር እኮ ተማርኩ፣ ቤተሰቤን እረዳለሁ፣ ቤተሰብ መሰረታለሁ፣ ራሴን አስተዳድራለሁ፣ ሀገር አቆማለሁ፣ ለሀገር እሰራለሁ ብሎ የቆመ መምህር ነው ራሱ ላይ ቤንዚን አርከፍክፎ ያቃጠለው። ይሄ ግን አጀንዳ አይደለም፣ መነጋገር አይደለም። ሲሞት ለቀብር የሚገኝ ህዝብ አለ። ዜናውን ለመዘገብ የሚገኝ ሚዲያ አለ። ራሱን ለማቃጠል ያበቃውን ራሱ ላይ ቤንዚን እንዲያርከፈከፍ ያደረገውን ለሞት እንዲበቃ ክብሪት እንዲለኩስ ያደረገው ምክንያት ግን አጀንዳ አይደለም። የኛ ሀገር አጀንዳ ሞት ብቻ ነው። የኛ ሀገር አጀንዳ የሞት ምክንያት ሆኖ አያውቅም። እኛ ሀገር እኮ አጀንዳ መሆን ያለበት የሞት ምክንያት፣ የጥፋት ምክንያት፣ የችግር ምክንያት፣ የሮሮ ምክንያት፣ የመገዳደል ምክንያት ነው መሆን ያለበት። እና በዛሬ ቀን ስነግራችሁ ብዙዎች መምህራን እንደሚያዝኑ አውቃለሁ። እና ብዙ መምህራን ብቻ አይደለም፣ ብዙ ሰራተኛም፣ ብዙ ፋብሪካ ሰራተኛም፣ ብዙ የቀን ሰራተኛም፣ ብዙ መንግስት ውስጥ የሚሰራ ሰራተኛም፣ ብዙ የግል ውስጥ የሚሰራም ሰራተኛ እንዲህ ያላደረገው ፈጣሪውን ፈርቶ እና እኔ ከጉዳዩ ጀርባ እንድታዩት ፈልጌ ነው። የእሳት ተቃጥሎ ያየውን ፎቶ ተመልከቱት። ጀርባው ተቃጥሏል፣ ራሱ ተቃጥሏል። ፖሊሶች ይዘው ሲሄዱት የሚያሳይ ፎቶ ነው። ይሄን አሳይቻችሁ ይሄን ወንድማችንን ላቀርብላችሁ ይቅርታ ለመጠየቅ የዋንቲያ ልጅ አባት ወይም የዋንቲያ ደፋሪ ነው ተብዬ ሲፖስቱት ተደጋጋሚ ፎቶዎችን አይቼዋለሁና ምናልባት በምን ሂሳብ የዋንቲያ ደፋሪ እንደሆንኩ በምን ሂሳብና እንዴት የዋንቲያ ልጅ አባት እንዳደረጋችሁኝ ባይገባኝም ምናልባት ምን ተፈልገው ነው፣ አላማው ምንድን ነው፣ ግብ ውስጥ የሚለው ነገር እንግዲህ ፖስታቶቹ እየፖስታችሁ አላችሁ ዩቲዩበሮች፣ እንዲሁም ፌስቡክ፣ እንዲሁም ቲክቶክ ላይ ያላችሁ በተለይ ትላልቅ ፎሎወር አላችሁ ወንድሞች። በዚሁ አጋጣሚ ይሄ ወንድማችን በእለቱ በወቅቱ ሴት ልጅ ብትደፈር ችግር የለውም ምን ያለ ነው ብሎ የለቀቀውን ፎቶ ጋር ተያይዞ ቪዲዮ ተያይዞ ለብዙዎቻችን ተሰራይቷል። መረጃውም እኛ ጋር ሲደርስ ደፋሪው ነው እና ችግር የለውም እንዳለ አይነት ነገር ተደርጎ ነው ለእኛም የደረሰንና ይሄ ግለሰብ አይደለም። በነገራችን ላይ የተናገረው ሐሳብ ምንም ቅንነትም ትክክልም አይደለም። ምን ችግር ያለ ነው ብትደፈር ምን ችግር አለ ያለበት ቪዲዮ ከዚህ ጋር ተቀናብሮ ነው የወጣውና የዋንትያ ደፋሪ አይደለም ወይ የዋንትያ ልጅ አባት አይደለም፣ ሌላ ሰው መሆኑን ላሳውቃችሁ። እንግዲህ ምስሉን ስናገኝ እናመጣላችኋለን። ጳጳሱ ከሃዲውን ሾመውታል። የተሾመው ከሃዲ በሰበካ ጉባኤ ኃላፊው ነው የተነገረው። ዲያቆን ሆኖ ድቁናውን ያሻረበትን ምክንያት የሰበካ ጉባኤ ኃላፊ ይናገራል። ድቁናው በነገራችን ላይ ቄስ ለመሆን ድንግል ሴት ማግባት አንደኛው ነው። ሁለተኛ ኦርቶዶክሳዊ መሆኗ ግዴታ ነው። ውዴታ አይደለም ግዴታ ነው። እሱ ዲያቆን ሆኖ ሄዶ ከሌላ እምነት ተከታይ ደግሞ ከመናፍቅ ጋራ አብሮተኛ ተጋባ፣ ያው በአብይ ጾም። ዛሬ የምነግራችሁ የአብይ ጾም መጀመሪያ ስለሆነ ነው። ይሄን ነገር ጳጳሱ ያስተካክሉታል ብዬ ተስፋ አደርጋለሁ። በአብይ ጾም ሄዶ ከሴት ጋር ተጋባ። አንድ ካህን ማለት ነው። ክብረ ክህነት አይደለም በማድረጉ ከድቁና እስከ ጵጵስና አንድ ካህን በአብይ ጾም ሰርጉን አድርጎ ግንኙነት ፈጽሞ
ቤተ መቅደስ ገብቶ ካስቀደሰ ነውር ነው። አረማዊ እኮ ነው። ይሁዳ እኮ ነው። ከሃዲ እኮ ነው። መናፍቅ እኮ ነው። እንዴት አንድ አረማዊ በአብይ ጾም ቀን ወቅት ላይ ሰርጉን ፈጽሞ ጋብቻው ላይ ግንኙነት አድርጎ ያውን በአብይ ጾም ቤተ መቅደስ አገልጋይ ሆኖ እንዴት ትቀጥሩታላችሁ? እሱን ካህን ሰበካ ጉባኤው ሲያሰናብተው ጳጳሱ ቄስ አድርገው ሾመውታል። መልእክቱን በማስረጃ ነው የምነግራችሁ። ይድረስ ለአባታችን ለብፁዕ አቡነ ገብርኤል እባካችሁ ስለ መድኃኔዓለም ይህንን የምናገረውን ንግግር ስለፈጠራችሁ ለአቡነ ገብርኤል እንድታደርሱልኝ በትህትና ጠይቃችኋለሁ። እሱም በዚህ ፎቶ ላይ እንደምታዩ ይሄ አሁን ጽላት ተሸክሞ የምናየው ቄስ ነኝ ባይ ቄስ ሳይሆን ምን ብዬ ልንገራችሁ? ይኸውላችሁ ይሄ ታቦት የተሸከመው የሚኖረው በምዕራብ ሸዋ ዳኖ ወረዳ ቤተ ክህነት ስር የሚኖር አገልጋይ የነበረው ሰው ነው። ይሄ ሰው ስሙ ታደለ ይባላል። መጀመሪያ የዛሬ 3 ዓመት አካባቢ በፋሲጋ በጾመ ውዳዴ አገባ። እንዴት ቢያገባ ጥሩ ነው? ከአንድ መናፍቅ ጋር ይስማሙና ታይዞ ይሄዳሉ። ከሆነ ወራት በኋላ እሷ ፕሮቴስታንት እሱ የኦርቶዶክስ ቤተ ክርስቲያን ዲያቆን የነበረው ትዳሩን ጋብቻውን እዛው በመንደር እዛው አንቺም ነይ እኔም ነይ በማለት ተጋቡ። በጊዜው አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ላይ ስብከተ ወንጌልና ትምህርት ክፍል ኃላፊ ስለነበርኩ አንተ ከአሁን በኋላ ዱቅና ታሽሮሃል፣ ስልጣና ዱቅናን ሽርሃል፣ አትገባም አልኩት። በዚህ ምክንያት የተነሳ በእኔ ላይ ሰዎችን አደራጅተው ጥላትነትን ሲያፈራብኝ ነበር። ምክንያቱን ስልጣኑን እንዴት አጣ? አንድም መናፍቅ በማግባት፣ ሁለተኛ በካስራተ ቤተ ክርስቲያን ውጪ ከአገልጋዮች ቀኖና ውጪ ስላገባ ከለከልኩት። ከጊዜ በኋላ ከዳኖ ወረዳ ቤተ ክህነት ጋር ይዛመዱና አባታችን አቡነ ገብርኤልን ሸውዶ ቅስና እንዲወስድ አደረጉት። ምን ትላለህ? ፍረዱብኝ። በኔም አሁን ስለ ቤተ ክርስቲያን ክብር ብቻ ነው የምናገረው። ብፁዕ አቡነ ገብርኤል መረጃውን በማስረጃ ግለሰቡ የሰበካ ጉባኤ ኃላፊ የነበረው ተናግሯል። አሁን ታቦት የተሸከመው ቄስ አይደለም መናፍቅ ነው። ታቦት ተሸካሚ መናፍቅ በምስራቅ ሸዋ በምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የተሾመው መናፍቅ ታቦት ተሸከመ። ማስረጃውን በመረጃ ነው የምንነግራችሁ። መናፍቅ አይደለም ታቦት ሊሸከም አይደለም ቤተልሔም ሊገባ አይደለም ጽና ሊይዝ አይደለም ሊያስቀድስ አሁን ገብቶ ስጋ ወደሙ እየፈተተ ነው። ታቦት የተሸከመው መናፍቅ በምዕራብ ሸዋ በደኖ ላይ በአብይ ጾም ሰርጋ ፈጽሞ መናፍቅ አግብቶ ድቁናውን ሽሮ በማታለል በማጭበርበር ጳጳሱን አታሏቸው ቄስ ሆኖ አሁን ቤተ መቅደስ ስጋ ወደሙ ይፈተታል። እና ሊቀ ጳጳሱ እርምጃ ይወስዳሉ ብለን ተስፋ እናደርጋለን። አሊያማ ከሆነ ካልሆነ ሌሎቹም ይመጣሉ ማለት ነው። እናያለን። መረጃውን በማስረጃ ነግረናችኋል። አሁንም ነግራችሁ ሲኖዶሱ ስለ ሰዶም ጋብቻ ውሳኔ ያሳልፏል። ከዚህ ቀደም በቤተ ክርስቲያን ውስጥ የሰዶማውያን ጋብቻ ይፈጸም የነበረ ሲሆን ከአሁን በኋላ ግን አይፈጸምም በማለት የቤተ ክርስቲያኗ ሲኖዶስ ወስኗል። ዘቴሌግራፍ እንዳስነበበው የቤተ ክርስቲያኗን ወግ አጥባቂና የለዘብተኞች ቡድን ከስምምነት ላይ መድረስ ባይችሉም አልተስማሙ። ውሳኔው ግን በወግ አጥባቂዎቹ የበላይነት ተጠናቋል። ይሁን እንጂ ሰዓታትን ከፈጀ ውይይት በኋላ ሁለቱ አካላት መካከል ከስምምነት ተደርሷል። ለአሁን የሰዶማውያንን መጋባት ማቆም ላይ የወሰነ ሲሆን ወደፊት ጾታዊ ግንኙነት ጉዳዮች ላይ ውይይት ያደርጋል ተብሏል። የሰዶማውያን ማጋባት ሂደቱ ለ9 ዓመታት ሲካሄድ ቆይቷል።
ለሰደማውያን ቤተ መቅደስ ውስጥ ማጋባት የተከለከለ ቢሆንም በ2023 ዓ.ም በጸደቀው ሕግ መሰረት በእሁድ ፕሮግራሞች ላይ እንዲባረኩ የሚፈቅድ ሕግ አሁንም አለ። ሕጉ በመንግስት ዘንድ የሰደማውያን ጋብቻ መፈጸሙ ሰዎች በቤተ ክርስቲያን እንዲባረኩ የሚፈቅድ ነው። ይሁን እንጂ ቤተ ክርስቲያን ስነ መለኮታዊ እና ሕጋዊ ጉዳዮች ማየትና ለመዳሰስ እንደሚገባ ተገልጿል። ከ2017 ዓ.ም ጀምሮ በእንግሊዝ ቤተ ክርስቲያን ውስጥ ሲካሄድ የነበረው የሰደሞችን የማጋባትና የመባረክ ፕሮግራም እስከ $2.2 ሚሊዮን የተመደበለት ሲሆን ሊቪንግ ኢን ላቭ ኤንድ ፒስ ፕሮጀክት በሚል ስያሜ ተሰጥቶት የነበረ ነው። በደቡብ የዓለም ክፍላት የሚገኙ የቤተ ክርስቲያን አካላት በዚህ ፕሮጀክት ባለመስማማታቸው ምክንያት የጸረ ሰዶም የሚል ስም ተሰጥቷቸው እንደነበር ይታወሳል ይላል። ይሄን ክርስቲያን ቲዩብ ስለ እንግሊዝ የፕሮቴስታንት እምነት ተከታዮች ሲኖዶሱ በግብረ ሰዶም ወይ ደግሞ በኃጢአተ ሰዶም ጋብቻ ማከናወን ላይ ተቃውሞ መቀስቀሱን ተከትሎ አሁን ጋብቻውን አልፈጽምም ማለቷን የእንግሊዝ ቤተ ክርስቲያን መግለጹ ነው። ክርስቲያን ቲዩብ የፕሮቴስታንት ቲዩብ የገለጸው መረጃ ነው። ስለዚህ እስከ ዛሬ ድረስ ማህበራዊ ሚዲያ ላይ እነ ስዩም አንቶኒዮስ ሌሎችም ማህበራዊ ሚዲያዎች ላይ እየተነገሩ የሚኖሩት ከእንግሊዝ በሚወጡት መረጃዎች መነሻዎች ምክንያት ከነዚህ ጋር ግንኙነት አላቸው። አንደኛቸው አሜሪካ ከሚገኘው እንዲሁም ከሉተራን ቸርች ጋር ግንኙነት አላቸው ተብሎ የሚቃወሙትን ተቃውሞ በኢትዮጵያ መሰረተ ክርስቶስ አብያተ ቤተክርስቲያን ተወግዘው ያሉት አራቱ ግለሰቦች ወይ ደግሞ የፕሮቴስታንት እምነት ተከታይ የነበሩት አካላት አሁን በአደባባይ እነዚህ አካላትና ተመሳሳይ አካላት ጋር ድጋፍ ያደርጋሉ በሚል ተቃውሞ ማምጣታቸውና በሐሌታ ሚዲያ ወጣው ይሄ ጉዳይ ለቤተ ክርስቲያኗ እጅግ አደጋ ነው ብሎ መግለጻቸውን ያስታውሳል። አሁን ይሄኛው ሚዲያ እንደሚገልጸው ደግሞ እንግሊዝ ያለው ሲኖዶስ ሰዶሞችን አላጋባም ብላ መግለጫ ወጣለች። እና ፕሮቴስታንቶች ከዚህ አንፃር መረጃዎቻችሁን እያስተያያችሁ ነው፣ እንዴት እየተመለከታችሁት ነው ብዬ እኔ ለእናንተ ልተወላችሁ። መረጃውን ነው ያጋራኋችሁ። በእኛ ቤተ ክርስቲያን ደግሞ ሲኖዶስ የለም ብለውናል ቀሲስ ዘበነ ለማ። ስሟቸው ውሸት ነው ወይ እውነት ነው ወይ? አብረን ጠንካራ ቤተ ክህነት ጠንካራ ሲኖዶስ ቢኖር ብር እየመደበ ማስጨረስ የቤተ ክርስቲያኑ ጉዳይ ነው። ግን ይሄንን ቤተ ክርስቲያን ህንፃውን በሁለተኛ ደረጃ ነው። በመጀመሪያ ደረጃ በዚህ ያለችውን ቤተ ክርስቲያን እናንተ በማየቴ ክለምነታችን ብዙ ፈተና ባለበት ብዙ መከራ ባለበት በዚህ ሰዓት እናንተ ጠንክራችሁ እግዚአብሔር አቶ በላቸውንም አዘጋጅቶ ከነቤተሰቦቹ በእናንተ አቅም ይሄን ለመስራት መምጣታችሁና መነሳታችሁና እዚህ ደረጃ ማድረስ ጠንካራ ቤተ ክህነት ጠንካራ ሲኖዶስ ቢኖረን ኖሮ አደለችም እንዲምትሳደር ቤተ ክርስቲያን አደለችም እንዲምትሮጥ ቤተ ክርስቲያን አደለችም እንዲመከራ መታይ ቤተ ክርስቲያን አደለም ህንጻ ቤተ ክርስቲያን ለመስራት ቀርቶ ህንጻ ስላሴ ላይ ዝም ማለታችን ማሳያ ነው። ቀሲስ ዘበነ ያስለቀሳቸው እሱ ነው። ይሄን የተገኙት ወላይታ ነው። በወላይታ ሀገረ ስብከት ስር በምትገኘው የኪዳነ ምሕረት ቤተ ክርስቲያን ተገኝተው እዛ በመመኑ ፊት እያለቀሱ ነው እንደተናገሩት። በዚህ ፈተና መካከል እናንተ ከዚህ ወደዚህ የተሻገራችሁ ነው። እንግዲህ እኔም የበኩሌን አስተዋጽኦ አደርጋለሁ እንዲሁም አስተባብራለሁ እናንተም በርቱ ሲሉ መመኖችን አጽናንተዋል። ለኔ ግን ንግግር ያስኩት ጠንካራ ሲኖዶስ ጠንካራ ቤተ ክህነት ያሉትን መረጃ ያስኩኝ። እሱን ይዤ ይሄን ቪዲዮ ላሳያችሁ። ጠንካራ ሲኖዶስ ጠንካራ ቤተ ክህነት ቢኖረን እዩት። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው
አጃቦ አቡነ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። Akal bisa panir tekan tekan. Bisa. ካሜራው ላይ ጎንቾ ተወሳስ ኢየሱስ ክርስቶስ ብቻውን ያድናል። አሜን። ዛሬ ከጠላት አገዛዝ እህታችንን ታደለችን እግዚአብሔር ነፃ አውጥቷታል። አሜን። ሁሉ ለአምላካችን ለእግዚአብሔር ይሁን። አሜን። በእልልታ በጭብጨባ እግዚአብሔር አምላካችንን አክብሩ። ጠንካራ ሲኖዶስ ቢኖረን ኖሮ የሚሸማቀቅ ምዕመን አይኖረንም። ጠንካራ ቤተ ክህነት ቢኖረን ኖሮ እንዲህ ከአንገታቸው ላይ መስቀል በቢላ እስኪቆርጡ አንገታቸውን ለመቁረጥ ጥቂት የቀራቸውን ሌሎች እምነት ተከታዮችን አናይም ነበር። ጠንካራ ቤተ ክህነት ቢኖረን ኖሮ፣ ጠንካራ ሲኖዶስ ቢኖረን ኖሮ ከምዕመኑ አንገት ላይ በልጇ ፊት እናት አንገቷን ደፍታ ምድጃዋ ስር ተቀምጣ እልል በሉ እየተባለባት ከአንገቷ ላይ መስቀል ይቆረጣል። አይደለም ህንፃ ቤተ ክርስቲያን ህንፃ ስላሴ እያፈረሱ ነው። ጠላትን ከአንገቷ በጠስን ይሏቸዋል። መስቀል እየቆረጡ በቢላ ከአንገቷ ላይ መስቀል እየቆረጡ ኦርቶዶክሳውያን አንገታችን ላይ መስቀል ማድረጋችን ነው እንዴ ጥላቻችሁ? ይሄ መስቀል ነው ወይ ጥላቻችሁ? እዚህ መጽሐፍ ቅዱስ ላይ መስቀል የለም እንዴ? ይሄ መስቀል ይሄ አይደለም እና መጽሐፍ ቅዱስን ትቆርጣላችሁ ታቃጥሉታላችሁ ማለት ነው። በየገጹ የመጽሐፍ ቅዱሱ ላይ አሁንም ስትገልጹት እኮ መጽሐፍ ቅዱስ መስቀል አለው። ትገነጥሉታላችሁ። ሂዱ መጽሐፍ ቅዱስ ገንጥሏል። ሂዱ አዳራሽ ውስጥ የሰቀላችሁትን መስቀል አፍርሱታ። ኦርቶዶክሳውያን አንገታቸው ላይ መስቀል ባሰሩ ቁጥር እንዲህ አንጨርጭሯችሁ አንገታችሁ ክር እስኪል ድረስ ቢላ ይዛችሁ ገጠር የድሃ እናት ቤት የምትሽከረከሩ እናንተ ጴንጤነን ብላችሁ በስመ ጴንጤ የሰው አንገት በቢላ ለመቁረጥ ከሰው አንገት ላይ መስቀል ለመቁረጥ እንዲህ የምትሳሱና የምትሻሹ ሂዱ መቃብር ስፍራ ሂዱ። መቃብሩ መስቀል በመስቀል ነው። ሂዱ መቃብሩን አፍርሱታ። ሂዱ የእናንተን ቤተ ክህነት የእናንተን ቤተ ክርስቲያን ሂዱ የእናንተን ቸርች መስቀሉን ቤት ግንቡን አፍርሱት። ከድሃ አንገት እናት ላይ መስቀል ለመቁረጥ ተደራጅታችሁ ደዋ ተሸማቃ አንገቷን አጎንበሳ አቀርቅራ መስቀሏን ካንገቷ ላይ እየተሳቀቀች ስትቆርጡባት ድህነቷን ችግሯን አይታችሁ ተናገሯል። ድሃ እየመረጣችሁ ችግረኛ እየመረጣችሁ አንገት ላይ መስቀል እየቆረጣችሁ ክርስትናን ሰበክን የምትሉት እንኩ ገንጥሉታ። ይኸው መጽሐፍ ቅዱሱ ገንጥሉት። ይኸው ቃል ወንጌል ለተሸከመው መስቀል ገንጥሉታ። ምንድን ነው የምትፈልጉት? ጾም ጀምሮ ኦርቶዶክሳውያን የምናስቆጣበት አንድ ነገር እንፍጠር እያላችሁ የምትሰሩት ምን ፈልጋችሁ ነው? ክርስትናን እየሰበካችሁ ነው እናንተ። አዎ ቀሲስ ዘበነ እውነታቸው ነው። ጠንካራ ቤተ ክህነት ቢኖረን ኖሮ እዚች እህታችን ሀገረ ስብከት ያለችበት እዚች እህታችን ሀገረ ስብከት ያለበት ምዕመን ለሀገረ ስብከቱ አመልክቶ ሀገረ ስብከቱ ለሕግ አካል አመልክቶ ሕግ ይጠይቅልን ነበር። ጠንካራ ቤተ ክህነት ቢኖረን ኖሮ ለምዕመኑ ለእግዚአብሔር የቆመ ቤተ ክህነት ቢኖረን ኖሮ ቅዱስ ሲኖዶስ ይችን ምዕመን ሀገረ ስብከቱ ተጠይቆ ተፈልጋ እንድትመጣ ምዕመኗም እንድትረዳ እንድትደገፍ ማድረግ ይችል ነበረ። ሲኖዶስ ቢኖረን ኖሮ ቅዱስ ሲኖዶስ ጠንካራ ቤተ ክህነት ቢኖር ኖሮ እውነታቸውን ነው። እውነት ፕሮቴስታንቶች ከዚህ መጽሐፍ ቅዱስ ላይ መስቀሉን ተገነጥሉታላችሁ? አዳራሻችሁ ውስጥ ከሰቀላችሁት መስቀል ላይ ትገነጥሉታላችሁ? ለምንድን ነው ከምዕመናን አንገት ላይ መስቀል የምትገነጥሉት? ድሃ ስለሆኑ
ችግራቸውን በረሃብ አሳባችሁ በጦርነት አስታካችሁ በእርዳታ ስም አሰባስባችሁ ሰሜን ጎንደር እንደሄዳችሁት እዚህም ገጠር ገብታችሁ የድሃዋ እናት አንገት ላይ መስቀል በቢላ ትቆርጣላችሁ። መስቀል በቢላ ቆረጣችሁ ብሎ የሚደሰት ክርስቶስ አለላችሁ ለእናንተ? እንደሱ ከሆነ ሄዱና ካደራሻችሁ መስቀሉን አፍርሱታ። እንደሱ ከሆነ መጽሐፍ ቅዱስን አቃጥሉታ። ይቺ እናት ልጇ ፊት አንገቷን ደፍታ ተሳቃ ተሸማቃ እንዲህ ሆነችው በቤተ ክህነታችን ድክመት ነው። በእኛ ድክመት ነው። በእኛ ስንፍና ነው። አዎ አታለቃቅሱ፣ አናለቃቅስም። እምባ አይሰራም ለዚህ፣ እየየ አይዳላም ለዚህ። በቃን ማለት ነው። ከዚህ በኋላ በቃን። እናንተ ቢላ ሳሉ እኛ ቢላ እንስላለን። እናንተ ዱላ ያዙ እኛም ዱላ እንይዛለን። እናንተ መትረየስ ያዙ እኛም መትረየስ እንይዛለን። የኛ ቃላችን ወንጌል ነው፣ መጽሐፍ ቅዱሳዊ ነው። ከሱ ውጭ ከያዛችሁ መከላከያ፣ ፖሊስ፣ ፌደራል ይጠይቃችሁ። ከሱ ውጭ ከያዛችሁ የኛ ቢላችን መጽሐፍ ቅዱሳችን ውስጥ ነው ያለው። የኛ ወንጌላችን መጽሐፍ ቅዱስ ውስጥ ነው። እናንተ ቢላ ይዛችሁ መጣችሁ። ድሃ እናት ቤት ገብታችሁ አንገት ልትቆርጡ ከአንገቷ ላይ መስቀል አነሳችሁ። ለዚህ ነው አንድ ፕሮጀክት እንጀምራለን ያልኳችሁ። የምንጀምረው ፕሮጀክት ለኛ የቸገራቸው እናቶች፣ ወንድሞች፣ እህቶች፣ አባቶች የቸገራቸው ጎዳና ከወጡ ነው የምንጀምረው። አካውንት ከፍተን ደግፈናቸው ንስሐ ገብተው ስጋ ወደሙ እንዲቀበሉ ስራ እንዲሰሩ ማድረግ ነው የኛ ስራ። ይሄ አዲሱ ፕሮጀክታችን ኦርቶዶክሳውያን የምንሰራው ምዕመናን የማብቃት ነው። ከድህነት የማላቀቅ ነው የኛ ስራ። ይሄንን ለኦርቶዶክሳውያን ነው ዘመቻ የምንከፍተው። ሁላችሁ ሚዲያ ያላችሁ፣ ፌስቡክ ያላችሁ፣ ቲክቶከሮች ሆናችሁ ሌሎቻችሁ ይሄን ዘመቻ ጀምሩ። ህንጻ አትገንቡ። ካሁን በኋላ ከህንጻ በፊት የሚቀድመው ይሄንን ስሩ። ጠንካራ ሲኖዶስ ቢኖረን ኖሮ ይቺ ልጅ እንደዚህ ይቺ እናት እንዲያትሆንም ነበር። ጠንካራ ቤተ ክህነት ቢኖረን ኖሮ ስለ አንድ ድሃ የሚጨነቅ ስለ አንድ ድሃ ሞት የሚጨነቅ ጳጳስ፣ ቄስ፣ ሀገረ ስብከት ይኖረን ነበር። አይናገሩም። ክርስቶስ ግን የሾማቸው ወንበሩ ላይ ያስቀመጣቸው ለነዚህ ድሆች ነው። ለእንደና አይነታቱ ድሆች። ይሄንንም አይተው እንዲህ ብለው ይጨፍሩብናል። ትላንትና ማህበራዊ ሚዲያ ላይ ዘመቻችሁ እሷ ነች። ኦርቶዶክስ ቤተክርስቲያን ይሄንን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ እቺ ቤተክርስቲያን የምታመልከው? ታዲያ ለምንድን ነው ኢየሱስ ሲባል ሰዎች የሚቆጡ የሚሉ ጥያቄዎች ወደ ውስጤ በጣም እየበዙ መጡ። ደግሞም እያስመሰከሩልኝ መጡ። ማርያም ስትይ ቅዱሳን ስትይ በጣም ደስ ይላቸዋል። በመዝሙርሽ መሃል እንግዲህ አምላክ ነው አይደለም? ዋና ነው አይደል? ከሱ በላይ ማን አለ? ኢየሱስ ስትይ ግን አንቺ ጴንጤ ሆንሽ እንዴ እስከመባል። የምርሽን ነው? እውነት ዘርፌ መቼ ነው ኮሜዲ ሆንሽው? ወደው አይስቁ ኢየሱስ ሲሉ ኦርቶዶክሶች አይደል? የምርሽን ነው? ትቀልጃለሽ እንዴ? ይሄ ሁሉ ሰንበት ተማሪ በድንጋይ ተወግሯል በእኛ። ያውም የአዳማ ልጆች የስላሴ ልጆች ናቸው ይድፈነከቱኛል እኮ። አሁን እችን ይዛችሁም ታራግባላችሁ እናንተ። ስላሴ ያስቀደስኩበት ቤተክርስቲያን ከቅዳሴ መጀመሪያ እስከ ቅዳሴ መጨረሻ እኮ ስለ ክርስቶስ ነው የሚሰበከው። ቅዳሴው ራሱ አይደለም ሌላ ስርዓት፣ ቅዳሴ ራሱ ዝማሬው እኮ የቅዳሴው ማጀቢያ ነው። ሁሉ አገልግሎት እኮ የቅዳሴ ማጀቢያ ነው። ሁሉ አገልግሎት ጥምቀቱ የቅዳሴ ማጀቢያ ነው። የተጠመቀ ሰው ይድናል። ተጠምቆ ስጋው ደግሞ የተቀበለ ነው የሚድነው። ይጠመቃል፣ ስጋው ደግሞ ይቀበላል። ሁሉም ለቅዳሴ ነው የሚዘጋጀው። ክርስቲያን በሙሉ ለቅዳሴ ነው የተዘጋጀው። ዝማሬው ለቅዳሴ ነው፣ አገልግሎቱ ለቅዳሴ ነው። ሁሉ በቅዳሴ ነው የሚጸድቀው በክርስቶስ ስጋና ደም። እናንቺ ኢየሱስ ስለተባልሽ ስላልሽ አዳማ የስላሴ አውደ ምሕረት ላይ በድንጋይ ወገሩኝ፣ ማርያም ማርያም አሉብኝ። አትቀልጅ። እዛው የለመድሽባት ሰፈር ሄደሽ ቀልጅ። አንቺ ታውቂዋለሽ ሰፈሩ የት ቦታ እንደጀመርሽ። የምስራቅ ልጆች እንደዚህ አናቅም። እናት አለ እቺ ያልንሽ ለዛ ነው። እኛ አዳማ ላይ
ያውም ምስራቅ ላይ ያውም ቤተ መቅደሴ ላይ የማከብርባት የማስቀድስባት ቤተ መቅደስ ስላሴ ላይ ታይ እንጂ ቀበሌ ስንት ነው ታውቂዋለሽ? አታውቂም። ስሙን ነው የምታውቂው። ለነገሩ ለገንዘብ ስለምትሰሪ ስለ ገንዘብ ነው የምታውቂው። ይችን ሴትዮ አጀንዳ አድርጋችሁ የምታነሱ ሰዎች ሰሞኑን አጀንዳ አይደለችም። ነግሬያችኋለሁ ከዚህ በፊትም አዲስ ዓመት ሲመጣ፣ መስቀል ሲመጣ፣ ጥምቀት ሲመጣ፣ ገና ሲመጣ፣ ፋሲካ ሲመጣ፣ ጾም ሲገባ፣ ጾም ሲወጣ አጀንዳ መሆን ይፈልጋል። አሁን የዛሬ 50 ዓመቶች ሴት ብትጠይቅ ኦርቶዶክስ በነበርኩ ጊዜ ብላ ነው የምትጀምረው። እንትናንም ጥሩት ትዝታውንም ጥሩት። ኦርቶዶክስ በነበርኩ ጊዜ ነው የሚላችሁ። ወንጌል ሊሰብኩ እኮ ነው የመጡት። በጋሻውንም አውደ ምሕረቱ ላይ ይዩት። ኦርቶዶክስ በነበርኩ ጊዜ በቃ ሌላ አይሉም እኮ እንዴ። ኦርቶዶክስ በነበርኩ ጊዜ አይደለም። አሁን እናንተ ያላችሁበትን ስበኩ ነው ቋንቋ። ኦርቶዶክስ በነበራችሁ ጊዜ ወይ ደግሞ ኦርቶዶክስ እናንተ ራሳችሁ ሳትገቡበት እዛ ቤት እነሱ ምን እንደሚሉ አሰማችሁ። ይዋቸው ስለ ክርስቶስ እንዴት ቤተክርስቲያን እንደምትሰብክ ስሟቸው። በኦርቶዶክስ ቤተክርስቲያን 6666 ጊዜ ነው ኢየሱስ የተገረፈው ይላሉ። እዛው አባ ኤፍሬም የሚባሉ የነሱ ቄስ ምን አሉ? ግርፋቱን መቁጠር ይቻላል አሉ። ጥዝጣዜው ግን እንዴት ይቆጠራል? እንኳን አይደለም ማምለክ ማክበር ቀርቶ አይደለም ግርፋቱን ቆጥራ የምታመልክ ቤተክርስቲያን፣ ህማሙን ቆጥራ ህማማት ብላ ሰይማ የምታመልክ ቤተክርስቲያን፣ ስቃዩና መከራውን ጾሙን አስባ መከራውና ጾሙን እኛ እንደው ትንሽ እንሞክር እንጂ እንጋራ ብለን አይደለም፣ አንችለውም። አምላክ ሰው ሆነ ጾመውን ጾም አንችለውም። እኛ ስቃይና መከራችንን ለስጋችን ደስታ እንቀንስ ብላ የምታመልክ ቤተክርስቲያንን ስለ ኢየሱስ ክርስቶስ ሲነገር አትወድም፣ ሲዘመር አትወድም ብሎ ለመስበክ መሞከር ለቀባሪው አረዱት ነው የሚባለው። ለእናት ልጅ ምጥ ማስተማር ማለት ምንድነው? ልጅ ለእናቷ ምጥ አስተማረች ተብሎ የሚተረከውን ተረክ እንደመሞከር ነው። ላንቺ ምንብሽ ሚዲያ ስታገኙ፣ አውደ ምሕረት ስታገኙ፣ መድረክ ስታገኙ ኦርቶዶክስ በነበርኩ ጊዜ ብላችሁ የምትሰብኩት ስብከት ከእናንተ የሚወጣ አይደለም፣ መጽሐፍ ቅዱሳዊም አይደለም። እናንተ ላይ የተከመረውን ነገር ሊገለይ ነበር፣ 2 ጊዜ መኪና ውስጥ ልገባ ነበር፣ ያናግረኝ ነበር ብላችሁ የምታወሩ ሰው አሁንም ታወሩታላችሁ። ሰው አይደለም ይመስለኛል፣ ሰይጣን ነው ያላችሁ አይደል? አሁንም በሱ ነው የምታወሩት። የተቀየረ ማንነት ካላችሁ በተቀየረው ማንነታችሁ የተቀየረው እናንተነታችሁን ሰበኩት። አውደ ምሕረት ስትይዙ ጾም ሊገባ ሲል አጀንዳ ማድረጊያ፣ ምዕመናንን መስረቂያ ምናምን ማድረጊያ ትሞክራላችሁ። አዎ እናውቃለን። እኛ ጋር ጠንካራ የሆነ ቤተ ክህነት የለንም፣ ጠንካራ የሆነ ሲኖዶስ የለንም። አዎ ያ እናንተን እንድትቀብጡ አረጋችሁ፣ ያ እናንተን አፋችሁ እንድትከፍቱ አረጋችሁ፣ ያ እናንተ የፈለጋችሁን እንድትናገሩ ረዳችሁ። ስለዚህ እንዲህ ታደርጋላችሁ። የእናንተ አጀንዳ ቤተ ክርስቲያንን ማንጓጠጥ፣ መስደብ፣ ምዕመናኑን መዝለፍ ነው። ኦርቶዶክሳውያን ምንም እንዳትበሳጩ፣ እንዳትናደዱ። እኛ እንናደድም። ለምን መሰላችሁ? እኛ አውቀናቸው ጨርሰናል። ሁላችን ከቤተ ክርስቲያን የወጣ ስለ ቤተ ክርስቲያን ካልሆነ ሌላ ማውራት አይችልም። ስለ ክርስቶስ የምትሰብክ ስለ ሕማሙ፣ ስለ ስቃዩ፣ ስለ ግርፋቱ የግርፋቱን ሕማሞች እንኳን እያሰበች የምታለቅስም ቤተ ክርስቲያን ክርስቶስ ስሙ ሲነሳ አትወድ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን የምናመልከውን እግዚአብሔር ወልድን ከመቤታችን ከቅድስተ ቅዱሳን ድንግል ማርያም ተወልዶ ያዳነንን አምላካችንን ጌታችንን ፈጣሪያችንን ክርስቶስን አታመልኩም ብላ በቪዲዮ ስትሰራ እናንተ ለዚህ መልስ አትስጡ። ተይ እንጂ አንቺ እንዲህ ብለን ነው የምንዘጋልሽ። ክርስቲያን ምን እንደሆነ ታውቂያለሽ? በዚህ ጾም የሚጠብቀው ኦርቶዶክሳውያን እኛም የምንጠብቀው ይሄ ልጅ የተናገረውን መልእክት ማሳረጊያ ላድርግላችሁ፣ ስሙት። እኛ የምንጠብቀው ኦርቶዶክሳውያን ይሄንን ነው። እሷን ተዋት። በዚህ ጾም እንደዚህ እስከምንባል ድረስ እግዚአብሔር ይስማን። ያድሃ ተጣራህ እግዚአብሔርም ሰማው፣ ደርሶ ስላንኳኳ ከጸባኦት እንባው። አምላክ በቸርነት በምሕረት ጎበኘው፣ ባለቀሰ ጊዜ ግራ የገባው ሰው። መሻት ብቻ ነው የሚፈልግብህ፣ እግዚአብሔርን ጥራህ ምን ትድናለህ? መሻት ብቻ ነው የሚፈልግብህ፣ እግዚአብሔርን ጥራ ምን ትድናለህ? አሜን አሜን።
እንኳን አደረሳችሁ። መልካም ሰናይ ጾም ጅማሬ ቀን ይሆነላችሁ። ዘወረደ ይሄ ሳምንት ነው። በየቀኑ እግዚአብሔር ይቅር የሚለን የሚምረን በመልጃው የምንጠይቃቸው ቅዱሳኑ ጻድቃኑ ሰማዕታቱ እመቤታችን ቅድስት ቅዱሳን ድንግል ማርያም በመልጃቸው ይራዱን፣ ከክፉ ነገር በሙሉ ይጠብቃቸው። እግዚአብሔር የመንግስቱ ወራሽ እንድንሆን እኛንም ያበርታል፣ ይቅርም ይበለን። መልእክት ለላካችሁልኝ እንኳን አደረሰ ላላችሁኝ በቴክስትም በደውላችሁ ሞክራችሁኝ ላጣችሁኝ በቴክስት የላካችሁልኝ ብዙዎች ናችሁና ለሁላችሁ ላላካችሁኝም ልትልኩ አሰባችሁ ስልክ ላጣችሁ እንኳን አደረሳችሁ። በተለይ የቃል ቀርን ተከታታዮቻችንን በቅድሚያ እንኳን አደረሳችሁ ማለት ፈልጋለሁ። ሰናይ ቀን። ረሃብ ክፉ ነው፣ ለሞት ይዳርጋል። ጾም በረከት ነው፣ ከአምላክ ያስታርቃል። ከሰው ያልተጣሉ ለአምላክ እቅፍ የቀረቡ ዓለምን ላይ መለሱባት ወስነው ለቆረቡ መነኮሳት ግን ቀኑን ሙሉ ጾመው መፍቻ ሌሊቱን አድረው እንደገና ውለው ማደፊያ ሊያጡ አይገባምና መነኮሳቱን አንዘንጋ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም እናቶችን ከችግራቸው አሳርፈናል። አባቶቻችንን ደግሞ የበዓት ጦት ፈትኖብናል። ጾሙን ለበረከት ዘመኑን ለምህረት ያደርግልን ዘንድ ከኛ የበረቱት በጸሎት ያስቡን። አሜን። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን በዓት በአንድነትን ገንባ። ሁለተኛ ዙር ወደ በርሜል ጊዮርጊስ ጸበል ጉዞ መነሻ የካቲት 28 መመለሻ መጋቢት 7። ቢሮአችን ሰዓሊተ ምህረት ቤተክርስቲያን ፊት ለፊት ደራር ህንፃ 6ኛ ፎቅ ቢሮ ቁጥር 603። ለመመዝገብ በ0918 22 25 60 ወይም በ0989 11 11 44 ይደውሉ። አዘጋጅ እስጢፋኖስ መንፈሳዊ ማህበር። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።